የትነግ የመጨረሻ ሩጫዎች ዶክተር ደብረጽዮን የትነግ ሊቀመንበር ከወይን ሚዲያ ጋር ቃለ ምልልስ ሰጥተው ነበረ። የቃለ ምልልሳቸው የትኩረት ነጥቦች የፓርቲው የውስጥ ጉዳይ፣ የፕሪቶሪያ የሰላም ስምምነት አተገባበር፣ የምርጫ ቦርድ ምዝገባና እውቅና መመለስና ያለመመለስ፣ እሳቸው የሚመሩት ትነግ ከኤርትራ መንግስትና ከሌሎች ኃይሎች ጋር ይገናኛል ተብሎ ስለሚከሰስበት ነጥብ በስፋት ያነሱበት ሆኖ አልፏል። የፓርቲውን የውስጥ ጉዳይ በሚመለከት ዶክተር ደብረጽዮን የሚመሩት የትነግ ክንፍ 14ኛ ጉባኤውን ካካሄደ በኋላ ባለፉት 8 ወራት ሰፋፊ የአመራርና የህዝብ ስብሰባዎችን መፈጸሙን ገልጸዋል። በስብሰባዎቹ ውጤት መሰረት ከድርጅቱ መርህና ውስጠ ደንብ አፈንግጠዋል፣ እንዲሁም የፓርቲው ሸክም ናቸው ያላቸውን በአቶ ጌታቸው ረዳ የሚመሩ በርካታ የትነግ ማዕከላዊ ኮሚቴ አባላትን የያዘውን ኃይል ከፓርቲው አመራርና ከጊዜያዊ አስተዳደሩ የስልጣን እርከን አባረናል ሲሉ እንደ ትልቅ ስኬት ጠቅሰዋል። በአቶ ጌታቸው ረዳ እየተመራ ከትነግ አፈንግጧል የተባለው ቡድን ከጊዜያዊ አስተዳደሩና የፓርቲ ኃላፊነት ቢነሳም በክልሉ ደቡባዊ ዞን የቀረ ቅሪተ አመራር እንዳለና በዞኑ ያለው የአቶ ጌታቸው ቅሪተ አመራርን ከቦታው ለማንሳት የእሳቸው ክንፍ የሆነው ትነግ በቅርቡ ወስኖ ወደ ተግባር እንደሚገባ ሲናገሩ ተደምጠዋል። የአቶ ጌታቸው ቅሪት ተብለው የተገለጹት በራያ ዞን ያሉ አመራሮች የጊዜያዊ አስተዳደሩ ካቢኔ ደብረጽዮን ለሚመሩት ትነግ ቦታ የሌለው ነው፣ አቃፊ አይደለም በማለት ተቃውመዋል። የዞኑን አመራር ሙሉ በሙሉ እንደማይቀበሉት አሳውቀዋል። ዶክተሩ ይሄን ይበሉ እንጂ አቶ ጌታቸው በክልል አመራርነት ዘመናቸው ስላገኟቸው የህዝብ ድጋፎች ምንም አላነሱም። ከወይን ሚዲያም የተነሳላቸው ምንም አይነት ጥያቄ የለም። አቶ ጌታቸው ረዳ በ2 ዓመት የስልጣን ዘመናቸው የፈጠሩት የተለያዩ አካባቢዎች የወጣቶች እንቅስቃሴ ግን የሚናቅ አልነበረም። ይሄ እንቅስቃሴ በመቀሌ፣ በአዲግራት፣ በራያና በመሳሰሉት የክልሉ ዞኖች ከፍ ብሎ የታየ እንደነበር የቅርብ ጊዜ እውቅናችን ነው። ከዚህ በተጨማሪም የደብረ ጽዮኑን ትነግ ያስፈራውና በአቶ ጌታቸው አስተዳደር ላይ ጥርሱን እንዲነክስ ያደረገው ጉዳይ ይኸው መሆኑ ይታወቃል። አቶ ጌታቸው ረዳ እንደ አንድ የትግራይ ተወላጅ በትግራይ ፖለቲካ ውስጥ ስለሚኖራቸው ቀጣይ ተሳትፎ ዶክተሩ ምንም ያላነሱ ቢሆንም አቶ ጌታቸው ግን በአዲስ አበባ ፓርቲ አቋቁመው በትግራይ ፖለቲካ ውስጥ ትነግን ለመታገል ወስነው ዝግጅት እያደረጉ መሆናቸውን በራሳቸው አንደበት ነግረውናል። ስለዚህ ሀቅ ደብረጽዮን አላነሱም፣ ወይንም በጥያቄ መልክ አላቀረበችላቸውም። የዚህ ሰዓት እውነቶች የሚነግሩን የአቶ ጌታቸው ፓርቲ ወደፊት የሚመጣ መሆኑንና የደብረጽዮን ትነግ ወደ መታገድ የገባ ስለመሆኑ ነው። የፕሪቶሪያን የሰላም ስምምነትና አተገባበሩን በሚመለከት ደብረጽዮን ጥቅምት 2013 ዓ.ም በተቀሰቀሰው ጦርነት ምክንያት የተፈናቀሉ ወገኖች በርካታ ቁጥር ያላቸው በሀገር ውስጥ፣ የማይናቅ ቁጥር ያላቸው ደግሞ በሱዳን በስደት ይገኛሉ ያሉ ሲሆን እነዚህ በውስጥና በውጭ የሚኖሩ ተፈናቃዮች ጥቅምት 2015 ዓ.ም የፕሪቶሪያ ስምምነት ከተፈረመ ወዲህ የፌዴራል መንግስት የገባውን ውል ባለመፈጸሙ ምክንያት ወደ መውቀው ቤታቸው ሳይመለሱ 5ኛ ዓመታቸውን ይዘዋል ሲሉ የራሳቸውን የጦርና የፖለቲካ መሪዎች ሴራ ሸሽገው በፌዴራል መንግስት ላይ አመልካች ጣታቸውን ቀስረዋል። በአሁኑ ወቅት የአሜሪካ መንግስት ባደረገው የፖሊሲ ለውጥ የእርዳታ አቅርቦት በመሳሳቱ ምክንያት ተፈናቃዮች ካለፉት ዓመታት በባሰ ሁኔታ ህልውናቸው ጥያቄ ውስጥ ገብቷል ያሉ ሲሆን 5ኛ ክረምት ከቤታቸው ውጭ በመጠለያ ጣቢያ ማሳለፍ የለባቸውም የሚል አቋም ይዘናል በማለት ተፈናቃዮችን ለመመለስ መወሰናቸውን ተናግረዋል። ስለሆነም ያሉንን አቅሞች አሟጠን ተጠቅመን ግዛታዊ አንድነታችን እንዲከበር፣ ተፈናቃዮች ወደ ቀያቸው እንዲመለሱ እንሰራለን ሲሉ ተደምጠዋል። ዶክተሩ በተፈናቃዮች መመለስና ለመመለስ ጉዳይ ላይ የፈጠጠ የመጣውን የትነግን ሴራ ለመሰወር ሞክረዋል። የተፈናቃዩ የትግራይ ህዝብ ወደ ቀዬው እንዲመለስ ምንም አይነት ቅድመ ሁኔታ ሊቀመጥለት የማይገባ ቢሆንም እርሳቸው ግን ለትነግ እውቅና መመለስና ለመሬት ግዛታዊ አንድነታቸው ቅድሚያ ሰጥተው ተፈናቃዩን ህዝብ መያዣ አድርገው እንደሚጠቀሙበት ነግረውናል። የያዙትን ቁማር ለመቀጠል መወሰናቸውን ያሳወቁ ሲሆን የችግሮች መፈታት በተፈናቃዮች መመለስ እንዲጀመር አለመፈለጋቸውን በሚያሳብቅ አግባብ ሐቁን በንግግር ብቻ ሊያሽሞነሙኑት ሞክረዋል።
የትነጉ ዶክተር ያነሱት ሌላው አንገብጋቢ ጉዳያቸው የምርጫ ቦርድ አካሄድን የተመለከተ ነው። የምርጫ ቦርድ ለትነግ ሕጋዊ ዕውቅና መስጠትና መንሳት ከፕሪቶሪያ የሰላም ስምምነት ጋር የማይገናኙ ሁለት የተለያዩ ጉዳዮች ናቸው ሲሉ ተደምጠዋል። ምርጫ ቦርድ ትነግን ጥር 2013 ዓ.ም ነው ከፓርቲዎች ምዝገባ የሰረዘው። ከዛ ጊዜ ጀምሮ እስካሁን የትነግ ሕጋዊነት አልተመለሰም፣ እንደተሰረዘ ነው። ይባስ ብሎ ትነግ መጋቢት 2013 ዓ.ም ላይ በፓርቲው አሸባሪ ተብሎ ተፈርጇል እኮ። ስለሆነም አሁን የሚደረግ አዲስ ምዝገባና ስረዛ አይኖርም። እኛ ሙሉ በሙሉ ሕጋዊነታችን አልተመለሰም ነው የምንለው ሲሉ ተናግረዋል። በተጨማሪም ቦርዱ አሁን እያነሳ ያለው ነሐሴ 2016 ዓ.ም ስለሰጠው ጊዜያዊ አዲስ ምዝገባ ነው። የነሐሴው ምዝገባ ሙሉ በሙሉ ውድቅ አድርገነዋል። እኛ እየጠየቅን ያለነው ዕውቅናና ሕጋዊነት የ50 ዓመቱን ትነግን ነው ሲሉ ተናግረዋል። ስለሆነም ቦርዱ ግንቦት 5 ቀን 2017 ዓ.ም የሰጠነውን ዕውቅና እሰርዛለሁ የሚለው የነሐሴን 2016 ዓ.ም ምዝገባን ነው። መሰረዝ ይችላል። ደግሞም በምርጫ ቦርድ ምዝገባ የሚጸና ወይም የሚፈርስ ትነግ የለም ሲሉ በምርጫ ቦርድ ሕጋዊ አሰራር ላይ ለመሳለቅ ሞክረዋል። ትነግና የፌዴራል መንግስት በፕሪቶሪያ የሰላም ስምምነት ዕውቅና ተሰጣጥተዋል። ስለዚህ የምርጫ ቦርድ ዛቻና ማስፈራሪያ ለእኛ ቀልድ ነው። ትነግ ቢሰረዝም ባይሰረዝም የፕሪቶሪያ የሰላም ስምምነት ባለቤት መሆኑ የሚቀር አይደለም ሲሉ ዶክተሩ ተናግረዋል። የእርሳቸው ትነግ በ47 ዓመቱ ከሀገር መሪነት ወርዶ ተራ ውንብድና ሲፈጽምና ሕዝብ ሲያስጨርስ ወደ ተራ አሸባሪነት የወረደ ድርጅት ነው። ይህ በኢትዮጵያ ፓርላማ ቀርቦ የጸደቀ መሆኑ ይታወቃል። በሕጋዊ መንገድ አሸባሪ የተባለው ትነግ በሕጋዊ መንገድ ከፕሪቶሪያ ስምምነት በኋላ አሸባሪነቱ የተነሳለት መሆኑ ይታወቃል። ምርጫ ቦርድ ተቸገርኩ ያለበት ምክንያት ደግሞ አሳማኝና ትክክለኛ ነው። ፓርቲውን ወደ ቀድሞ ዕውቅናው ለመመለስ የተዘጋጀ ሕግ የለኝም ሲል ተደምጧል። ለዚህም ሕግ ከወጣ በኋላ አገር የተስማማበትን ሕግ ትነግ ወደ ቀደመ ዕውቅናው የሚመልሰው ሆኖ አልተገኘም። ትነግን ከሌሎች በተለየ መንገድ ለማስተናገድ ምርጫ ቦርድ የሚገደድበት ምንም አይነት ሐቅ የለም። ስለዚህም ግንቦት 6 ቀን 2017 ዓ.ም ትነግ ከፓርቲ ዕውቅና የተሰረዘ ድርጅት ሆኗል። ዶክተሩ የሚመሩት የትነግ አንጃ ከኤርትራ መንግስትና ከሌሎች ኃይሎች ይገናኛል ተብሎ ስለሚከሰስበት ጉዳይ ሲያብራሩ አቋማችንን ግልጽ አድርገናል። ከማንኛውም አካል ሰላም እንፈልጋለን። እኛ ፍላጎታችን የሰላም ኃይል መሆን ነው። ለሰላም እንሰራለን። ለዚሁ ማሳያ እንዲሆን ከፌዴራል መንግስት በገባነው የሰላም ስምምነት መሰረት ተኩስ ማቆም ተችሏል፣ አንጻራዊ ሰላም ሰፍኗል ሲሉ ከውጥረትና ከጦርነት ስጋቶች ያራቀውን ሐሳባቸውን ገልጠውታል። ከጎረቤቶቻችን ጦርነቱን የደገፉ አሉ። አማራና አፋር ክልሎች እንዲሁም ኤርትራ ጦርነቱን ደግፈው አጥቅተውናል። እነዚህ ጎረቤቶቻችን ናቸው። ከነዚህ ሁሉ ሰላም እንፈልጋለን። ከሱዳን ጋር ጭምር ሰላም እንፈልጋለን። የተፈናቀለው ሕዝብ ወደ ቀዬው እንዲመለስ፣ የወደመው መሰረተ ልማት እንዲያንሰራራ ሰላም እንሻለን። ስለሆነም ከሁሉም ጋር ለሰላም እንሰራለን ማለታችንና መንቀሳቀሳችን እንደ ክፋት መታየት የለበትም። ኢትዮጵያና ኤርትራ ወደ ግጭት እንዲገቡ አንፈልግም በማለት የሰላም ሰው ለመምሰል ሞክረዋል። ሊቀመንበሩ የተጠየቁትን ጥያቄ በቀጥታ ሳይሆን በተዘዋዋሪ መልሰው አልፈውታል። የዶክተር ደብረጽዮን አንጃ ከኤርትራም ሆነ ከፋኖች ጋር የሚያደርጓቸው ግንኙነቶች እርሳቸው ከተናገሩበት ሰላም ፍላጎት ያለፈ መሆኑን በአንዳንድ እንቅስቃሴዎች እያስተዋልን እንገኛለን። የትግራይ የደህንነት ሰዎች ከኤርትራ የደህንነት ሰዎች ጋር፣ የጦር መሪዎች ከጦር መሪዎች ጋር፣ የፖለቲካ ሰዎች ከፖለቲከኞች ጋር እንዲሁም አክቲቪስቶቻቸው ጭምር ድንበር ተሻግረው እያወሩ ያለው ነገር ሁሉ የሰላምን ጉዳይ የሚጠቅስ አይደለም። ዶክተሩ በሚሉት ልክ ትነግ በታሪኩ በዚህ ልክ ለሰላም ተነስቶ የቆመበት አግባብ ተሰምቶ አይታወቅም። ከዚህ የተነሳ አንጃውን አምኖ ዶክተሩ ያሉንን ለመቀበል እንቸገራለን የሚሉ የኢትዮጵያ መንግስት ወገንተኞች በርክተው ቁጣቸውን ሲገልጹ ተደምጠዋል። ትነግም የኢትዮጵያን ሉዓላዊ ክብር በጣሰ መልኩ ከኤርትራ ጋር እያደረገ ያለው ግንኙነት በቸልታ መታየት የለበትም ሲሉ ተናግረዋል። የሻዕቢያና ትነግ የተደበቁ የሚስጥር ግንኙነቶችም ፊት ለፊት መውጣት ጀምረዋል። በሌላ በኩል ከደብረጽዮን ትነግ ቃለ ምልልስ ጎን ለጎን የጊዜያዊ አስተዳደሩ ፕሬዝዳንት ታደሰ ወረደ
ሌተናል ጀነራል ወደ ክልሉ ደቡባዊ ዞን የመጀመሪያቸውን የሆነ ይፋዊ ጉብኝት እንዳደረጉ ተነግሯል። የጀነራሉ የጉብኝታቸው ዋናው ማጠንጠኛ የዞኑ አመራሮች በተቋቋመው አዲሱ ጊዜያዊ አስተዳደር ላይ ያላቸውን የሳሳ ተሳትፎና አቃፊነት የተመለከተ ነው ተብሏል። ሰፊ ልዩነቶችን በማጥበብ ወደ አንድነት ለመምጣት ጥረት እያደረጉ እንደሆነ ከአካባቢው የተገኙ መረጃዎች ጠቁመዋል። የደብረ ጽዮንን ቃለ ምልልስ ተከትሎ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር አቶ ጌታቸው ረዳ በማህበራዊ ትስስር ገጻቸው ምዕራብ ትግራይን ነፃ እንዳናወጣን ነገሌ እንቅፋት ሆነውብናል ሲሉ የነበሩ ደንቆሮች አሁን ደቡባዊ ትግራይን ነፃ እናወጣለን ወደሚል ዘመቻና ፉከራ ተሻግረዋል ሲሉ ጽፈዋል። በተጨማሪም ይህ ሀቅ ለመረዳት የሚከብድ ነው ሲሉ ኃይለ ቃል ተጠቅመው አቶ ጌታቸው የደብረ ጽዮንን የራያ ዞን አስተያየት ተችተዋል። በቤታችን ሚዲያ የትንታኔ ክፍል መረጃ አረዳድና ጥንክር በኩል ያገኘነው ሀቅ እንደሚያስረዳን ትነግ ምንም አይነት የሰላም ፍላጎት በዚህ ሰዓት እንደሌላት የሚያሳይ ነው። ትነግ እየሰራች ያለችው የመሬት እውነቶች የሚያሳብቁት በትግራይ ዳግም ጦርነት አይቀሬ መሆኑን ነው። የዚህ ጦርነት ተሳታፊዎችና የትግራይ የጦር ሜዳነት ጉዳይ ደግሞ ሌላው ትልቅ የትግራይ ሕዝብ ስጋት ሆኖ ተደቅኗል። ትነግም ሰላምና ጦርነትን በአንድ ምላስ በተግባሯ እያሳየችን ነው። ይህ ሀቅ አቅም ያላቸው ሁሉ ትግራይን ለቀው ወደ መሃል ሀገር እንዲሰደዱ እያደረገ ነው። ትነግ እርቅ ካለች ጠብ አለ፣ ሰላም ካለች ጦርነት ይከተላል። ትነግ ከቆመችበት ሐሳብ ፈቅ ሳትል አራተኛውን ዙር የኢትዮ ትግራይ ጦርነት እየጠነሰሰች በመጥመቅ ላይ ትገኛለች። ማህበርተኞች አላጣችም። ከሀገር እስከ ክልሏ ሰዎች በጥንስሷ ገብተው እየተቧቸሩላት ነው። መገንጠል ሀገር መሆን ይህ ካልተቻለ የትግራይን ሕዝብ ለሻዕቢያ ማስረከብ የመጨረሻው ግቧ ሆኖ አለተቆጪ በነጻነት ሽር ጉዷን ከሻዕቢያና አጨብጫቢ አክቲቪስቶቹ ጋር ቀጥላለች። በትነግና በሻዕቢያ ሰዎች መካከል ስብሰባዎች ተጠናክረው ቀጥለዋል። የትነግ የመጨረሻ ሩጫዎች ፍጻሜ ኢንተርናሲዮናል ይሆናል ይመስላል። ኦሮማይ ሊመጣ ነው። የመጨረሻው መጨረሻ። የትግራይ ሕዝብ በወጣቶቹ ምን እርምጃ ይወስድ ይሆን? የኢትዮጵያ መንግስትስ ምላሽ? ዕለታዊውን የትንታኔ ዘገባችንን ከቤታችን ሚዲያ በዚህ ፈጽመናል። ቸር ያሰማን፣ ጦርነትን ያርቅልን፣ ለሕዝባችን የምንመኛቸው መሻቶቻችን ናቸው።